እሺ ተመልካቾች እንዴት ናችሁ? በምትኖሩበት አካባቢ ላይ እገሌ ሀብታም ይመስላል ምትሉ ሰው አለ። ከዛ ሀብታም ነው ምትሏቸው ሰዎች አሉ አይደል? ምን ማለት ነው? እገሌ ሀብታም ይመስላል፣ እገሌ ሀብታም ነው የሚባሉ ሰዎች እና በየቀኑ በምትኖሩበት አካባቢ ላይ አዳዲስ መኪና የሚገዙ ሰዎች ልታዩ ትችላላችሁ። አዳዲስ መኪና ወይ ደግሞ አዳዲስ መኪና መግዛታቸውን የሚናገሩ ሰዎች ደግሞ ታውቋቸው የነበሩ ከትንሽ ጊዜ በኋላ ደግሞ አዳዲስ መኪና የሚይዙ ሰዎች ታያላችሁ። ሌግዠሪ የሚባለውን ቅንጡ የሚባለውን የህይወት ስታይል የሚከተሉ ሰዎች ልታዩ ትችላላችሁ። ኑሯቸውን ሲያሳያችሁ፣ ቤቷቸውን ሲያሳያችሁ፣ ሶሻል ሚዲያ ሊሆን ይችላል፣ ቴሌቪዥን ላይ ሊሆን ይችላል፣ በአካል ሊሆን ይችላል። ዱባይ ልዝናና ሄጄ ታንዛኒያ ሄጄ ምናምን የሚሉ ሰዎች ልታዩ ትችላላችሁ። እና ውድ የሆነ ነገር የሚጠቀሙ ሰዎች ታያላችሁ። ምናልባት ውድ የሚባለውን ስልክ የመጨረሻውን ውድ ስልክ ይዘው የምታዩቸው ሲገዙ የምታዩቸው ሰዎች፣ ውድ የሚባለውን ልብስ ጫማ ምናምን የሚያደርጉ ሰዎች፣ ውድ የሚባል መዝናኛ ቦታዎች ላይ የሚታዩ ሰዎች በጣም ውድ ይህን ሽቶ እኮ በጣም ውድ ነው የገዛሁት ምናምን የሚሉ ሰዎች ታያላችሁ። እና ዛሬ ምቾት የማይሰጥ እውነት እንድናወራ እፈልጋለሁ። ብዙ ሀብታም የሚመስሏችሁ ሰዎች ፋይናንሻሊ ትግል ላይ ናቸው። በደንብ ቀርባችሁ ብትመለከቱ ማለት እና መካከለኛ ነው ይሄ ሰውዬ በአቬሬጅ ህይወት እየኖረ ነው ብላችሁ የምታስቡት ሰው ደግሞ በዝምታ ውስጥ ሀብት እየገነባ ነው ያለው። ይህም በቀላል ምሳሌ ማውራት እንችላለን። ለመኖሪያና ለንግድ የሚሆኑ ሱቆች አንድ ላይ በመገናኛ የመዲናችን መሃል በሆነችው መገናኛ ከእስራኤል ኤምባሲ አጠገብ እንዲሁም ከሃይሌ ሪዞርት በቅርብ ርቀት ላይ ከባለ 1 እስከ ባለ 3 የመኝታ ክፍል አማራጭ ያላቸውን አፓርትመንቶችን በ660 ሺህ ብር ቅድመ ክፍያ ብቻ አቅርበንልዎታል። ለንግድ የሚሆኑ ሱቆች ነዋሪ በሞላበት ህንፃ ላይ ከ24 ካሬ ጀምሮ በ300 ሺህ ብር 10% ቅድመ ክፍያ ጀምሮ ቀሪውን ክፍያ የእርስዎን ፕሮግራም መሰረት አድርገው የሚከፍሉት ምርጥ እድል። በእኩል ሰዓት የሱቅና የቤት ባለቤት ለመሆን በ096921 1919 ይደውሉልን። መደላድሎች ነን። በምቾት ይኖሩ። ለምሳሌ አንድ አበበ የሚባል ሰው ወይ ደግሞ አንድ ሴት አስቡ፣ ደግሞ አንድም አየለ የሚባልም ሰው አስቧቸው እና ሁለቱም የሆነ ዓመት ላይ ተመሳሳይ ገቢ ያላቸው ሰዎች ናቸው። በቃ ጥሩ የሚባል ገቢ አላቸው። አንድ ቦታ ነው የሚሰሩት ብላችሁ አስቡ። ጥሩ የሚባል ገቢ እና ገቢያቸው ደግሞ በጣም እያደገ ያለ እና አበበ የሚባለው ሰው አናኗሩ በፍጥነት ማደግ ይጀምራል። በቃ ወዲያው መኪና የሚይዝ ሰው ይሆናል። ሌግዠሪ የሚባለውን ስልክ የሚገዛ ሰው ሊሆን ይችላል። የሚገርም ልብስ መልበስ የሚጀምር ሰው ሊሆን ይችላል። የሚገርም ቦታ የሚዝናና ሰው ሊሆን ይችላል። እንደዚያ ባህሪ ልታዩበት ትችላላችሁ። በፍጥነት ይለወጣል። ያኛው ሰው ደግሞ ከዚሁ ጋር ተመሳሳይ ገቢ ያለው ተመሳሳይ ስራ የሚሰራ ግን አንድ ከባድ ውሳኔ የወሰነ ሰው ደግሞ ልታዩ ትችላላችሁ። ህይወቴ ላይ ቅንጡ ነገሮችን ከምጨምር ንብረት ልገንባ የሚል ደሞዙ ትልቅ ሆኖ ትልቅ ደሞዝ ማግኘት ጀምሮ ትልቅ ገቢ ማግኘት ጀምሮ ግን አለባበሱ ያልተለወጠ፣ ሚዝናናበት ቦታ ያልተለወጠ፣ በፊት ከሚያደርጋቸው ነገሮች ብዙ ያልተለወጠ ሰው ታያላችሁ። ምን ለማድረግ ስላሰበ? ንብረት ወይ ደግሞ ሀብት ወይ ደግሞ አሴት የምንለውን ነገር ለመፍጠር ሲል ማለት ነው። አሁን እነዚህን ሰዎች ምናልባት ከ5 ዓመት በኋላ ብናገኛቸው ብላችሁ አስቡ። ከ5 ዓመት በኋላ ዋጋነት ከፍተኛ ሊሆን ይችላል። ከ5 ዓመት በኋላ እያገኘናቸው ነው እንበልና ዋጋነት ከፍተኛ ነው፣ የኑሮ ወጪ ከፍተኛው ሊሆን ይችላል። ይሄ ገቢ ስላገኘ ቶሎ ብሎ በቃ ሌግዠሪ የሚባለው ላይፍ ስታይል የሚያሳየው ሰውዬ ምን ላይ ልታገኙ ትችላላችሁ? በፊት ገንዘብ አውጥቶ የገዛውን መኪና የሚነዳ ሰው ሆኖ ልታገኙ ትችላላችሁ። ስቲል ውድ የቤት ኪራይ የሚከፍል ሰው ሆኖ ልታገኙ ትችላላችሁ። ግን ኢቭን ደሞዙ ለአንድ ወር የማይበቃው ሰው ሆኖ ልታገኙ ትችላላችሁ። አየለ የሚባለው ከዚህ ቀደም ተመሳሳይ ገቢ እያገኘ ግን ፋንሲ የሆነ ህይወት ማሳየት ያልጀመረው ሰውዬ ጋር ስትደርሱ ግን ያቺ የጀመራት ትንሽ ቢዝነስ ላይ ኢንቨስት እያደረገ እየሰራ ልታገኙ ትችላላችሁ። ያገኛት የነበራትን ትርፍ እዛው ኢንቨስት ላይ ሪኢንቨስት እያደረገ ልታገኙ ትችላላችሁ። ንብረት ይዞ ልታገኙ ትችላላችሁ። የተረጋጋ ካሽ ፍሎ ላይ ልታገኙ ትችላላችሁ። ኢንቨስትመንት ሊሰራበት የሚችለውን ገቢ እንደምንም ብሎ መኪና ገዝቶ ኢንከም ጀነሬት ማድረግ ያልቻለው ሰውና በእኔ በታክሲ እየሄድኩኝ ባለኝ መኪና ይገዛልኝ የነበረውን አሁን ገንዘብ ግን ሪጀነሬት እያደረግኩኝ ኢንቨስት ላድርግ ባሉ ሰዎች መካከል ህይወታቸውን ከ5 ዓመት በኋላ እንደዛ ልታዩ ትችላላችሁ። እነዚህ ሁለቱ ሰዎች በተመሳሳይ ገቢ ነው ህይወት የጀመሩት፣ ግን የተለያየ አውትካም ላይ ነው የተገናኙት። የተለያየ ውጤት ላይ ነው የተገኙት።
ለምን መሰላችሁ? የምንኖርበት ሲስተም አሁን የምንኖርበት ሁላችሁም ያላችሁበት ሲስተም በቃ ኢሞሽናል ሽፍት አለው እና ደግሞ ብዙ ሰዎች የሚታለሉበት አይነት ባህሪ ነው። ምን ማለት ነው? አንዳንድ ሰዎች ውጤታማ መስለው መታየት ይፈልጋሉ። በቃ ሰክሰስፉል ውጤታማ ሆኖ የመታየት በጣም ከፍተኛ ፍላጎት ያላቸው ሰዎች አሉ። ውድ ስልክ እኮ ገዛው ይላሉ እና ይሄን መኪና እኮ ገዛውት ይላሉ። ሄጄ እዚህ ቦታ ላይ ተዝናናው ይሄን እናደረኩ ነው ይላሉ። አሁን ደግሞ ማህበረሰብ ውስጥ ደግሞ ይሄ ሶሻል ኮምፓሪዝም የሚባለው ነገር ደግሞ በዝቷል። ንጽጽር በዝቷል። እሱ እኮ ይሄን ገዝቷል፣ እገሌ እኮ ይሄን አድርጓል ባለው ንጽጽር አለ። ይሄን ስለሚያውቁ ነው እነሱ። ስለዚህ ሰው እየመረጠ ያለው ምንድን ነው? አሁን ገጽታ መገንባት ላይ በጣም ጥሩ ሱፍ የሚለብሰውን ሰው ይሁን መስሎ መገኘት ማለት ነው። ሀብታም መስሎ መገኘት፣ ያልተረጋጋ ሀብት ላይ ቆሞ ማለት ነው። በጣም ውድ የሚባለውን ስልክ መያዝ፣ አፎርድ ማድረግ እችላለሁ የሚለው ምልክት ማሳየት፣ እዚህ ቦታ ላይ እኮ ሄዶ መዝናናት እችላለሁ የሚለው ምልክት ማሳየት። ስለዚህ የህይወት ገጽታ የምንለው ላይ ይዞ መገኘት የሚፈልጉ በጣም በርካታ ሰዎች አሉ እና ሁለት አይነት ሀብት ነው ያለው። በኢኮኖሚክስም በሌላውም ብትለኩ ሁለት አይነት ሀብት ነው ያለው። አንደኛው የሚታይ የሚባለው ሀብት አለ። ብዙ ሰዎች የሚሳቡበት ሀብታም ይመስላል። የሚቀባው ሽቶ፣ የሚያደርገው ጫማ፣ የሚያደርገው ልብስ፣ የሚይዘው ስልክ፣ የሚዝናናበት ቦታ ምናምን የሚባልለት ማለት ነው። የሚታይ ነው። ቪዚብል ዌልዝ ይባላል። ይሄ የሀብት አይነት ገንዘብ ያስወጣችኋል። በጣም ጥሩ ሽቶ መግዛት አለባችሁ። በጣም ጥሩ ሱፍ መግዛት አለባችሁ። ውድ የሚባለውን ጫማ ፈልጋችሁ መግዛት አለባችሁ። ውድ የሚባለው ቦታ ላይ መገኘት አለባችሁ። ውድ የሚባለውን ስልክ፣ ማንኛውም ነገር ገንዘብ ያስወጣችኋል። ቶሎ የሚታይ ነው፣ ቶሎ የሚጠፋ ነው። ብዙ ሰዎች ታውቃላችሁ፣ በየሰፈራችሁ ፋንሲ የሆነ ትንሽ ጊዜ ኖረው ጥፍት ያሉ መለወጥ በሚችልበት ጊዜ ያላችኋቸው ሰዎች አሉ። ደግሞ የማይታየው ደግሞ አለ፣ ኢንቪዚብል ዌልዝ የሚባለው ማለት ነው። ይሄ የሚከፍላችሁ ነው፣ ወደፊት የሚከፍላችሁ ገንዘብ ያመጣላችኋል እንጂ ገንዘብ የሚያስወጣችሁ አይደለም። ይሄኛው ግን ትዕግስት ይፈልጋል። በጣም ትዕግስት ይፈልግ ነው። ተርኒንግ ፖይንት አለው ማለት ነው። አሁን ለምሳሌ ዋጋ ንረት ምናምን ሲመጣ ገንዘቦቻችሁን የምትዋጧቸው ዋጋ ንረት ብቻ ስላለ አይደለም እኮ። ያወጣጥ ልማዳችሁ ነው። ፋይናንስን የምታወጡበት ልማድ ነው። ለምሳሌ ገንዘባችሁን ሚዲየም የሚባለው የኪራይ ቤት መኖር እየቻላችሁ ነገር ግን በጣም ሌግዘሪ የሆነው ኪራይ ቤት ውስጥ መኖር አለብኝ ብላችሁ ስትወስኑ ትንሽ ኢንቨስት የምታደርጓትን ገንዘብ ሬንት እንድከፍሉ ትገድዳላችሁ። ፍጆታችሁን ማኔጅ አድርጋችሁ በአነስተኛ ፍጆታ መኖር እየቻላችሁ ግን ከፍተኛ ፍጆታ ውስጥ ራሳችሁ ስታስገቡ ኮንሳፕሽን ውስጥ ኢንቨስት አድርጉ የነበረውን ኢንቨስት እንዳታደርጉ ያደርጋችኋል። በቃ 5 እና 6 ሱፍ ኖሯችሁ ግን ተጨማሪ ሱፍ በ40 እና በ50 ሺህ ብር መግዛት አለብኝ ብላችሁ ስትወስኑ ያችን 50 ሺህ ብር ኢንቨስት ማድረግ ትችሉ ነበር እንደማለት ነው። ፍጆታ ይባል ስታተስ ላይ በቃ እሱ እኮ እንደዚህ ነው፣ እሱ እኮ እንደዚህ ነው፣ እዚህ ደረጃ ላይ ነው፣ እሷ እዚህ ደረጃ ላይ ነች የሚለውን ስታተስ ለመገንባት መፈለግ ስታደርጉ የፋይናንሻል ቀውስ ውስጥ ነው እየገባችሁ የምትመጡት። ነገር ግን ገንዘባችሁን በተቻለ መጠን ከኮንሳፕሽን እየቀነሳችሁ ትንንሽዬ ቢዝነስ ውስጥ መሳተፍ ብትሞክሩ። ቢዝነስ ሁሉም ቢዝነስ አይደለም። ለምሳሌ ሰው አክሲዮንም ሊገዛ ይችላል። ግን ከኮንሳፕሽንና ራሱ ገጽታ መገንባት ላይ ብቻ ማዋል የለበትም ነው ጨዋታው። ትንንሽ ቢዝነስ ሊሆን ይችላል፣ በትንሹ የሚጀመር በሚችለው ልክ ትንንሽ ንብረት ለመያዝ መሞከር፣ በኋላ ወደ አሴት ሪተርን መደረግ የሚችሉ ኢቨን እውቀቱ ላይ እንኳን ኢንቨስት ቢያደርግ አዳዲስ ስኪሎች ቢማር ሰው ለወቅቱ የሚመጥን ለመጪው ጊዜ የሚመጥን እውቀት ኢንቨስት አድርጎ ቢይዝ ምን እያደረገ ነው? ይህ ሰው ሀብት እየገነባ ነው። ወደፊት ሀብት እየገነባ ነው ማለት ነው። እንዳውም አንዳንዴ በጣም የሚባለው ምንድን ነው እንዴት ሀብታም ልሁን ብሎ መምሰል ሳይሆን የሚያስፈልገው ሀብታም መስሎ ለመታየት ሳይሆን መስራት እንኳን ባቆማችሁ ጊዜ ገቢ የሚያስገኝ ነገር ማግኘት ማለት ነው። ለምሳሌ ቋሚ አሴት ያላቸው ሰዎች ስራ ባይሰሩ እንኳን ገቢ ማግኘት ይችላሉ። ፋንሲ ህይወት የሚያሳዩ ሰዎች ስራ እንኳን እየሰሩ ወራዊ ወጪዎቻቸውን ሊያሸፍኑ ይችላሉ። ስለዚህ እንደሚባለው ምንድን አንተ ሳትሰራ ገቢ ይምጣል። ለምሳሌ አንድ ድርጅት ክሬት ያደረገ ሰው ባይሰራ እንኳን ድርጅቱ ገንዘብ ሊያመጣለት ይችላል። እንደምንም ብሎ የሚከራይ ሬንት የሰራ ሰው ሬንት ያለው አሴት የገነባ ሰው እሱ ምንም ባይል እንኳን ያ ሀብት ሊያመጣለት ይችላል። ቢዝነስ የጀመረ ሰው በተመሳሳይ ትልልቅ አክሲዮን የሚያስገኙ አክሲዮኖች ውስጥ የገባ ሰው የአክሲዮን የትርፍ ድርሻ ክፍፍል ሊያገኝ ይችላል። እውቀቱን የገነባ ሰው ትንሽ ሰርቶ ብዙ የሚያገኝ ሊሆን ይችላል። ስለዚህ ቪዚብል ከሚባለው ከሚታየው ሀብት ውስጥ ወደማይታየው ሀብት ውስጥ መምጣት በደንብ ነው የሚያስፈልገው። አንዳንድ ሰው አትገምቱም፣ በጣም የሚያስገራርሙ ሰዎች አሉ። ናቅ ምናምን የሚያደርጓቸው ሰዎች ናቅ ምናምን የሚያደርጓቸው ግን ሲጠየቅ የዚህ ህንፃ ባለቤት ነኝ ምናምን የሚል ሰው አታዩ። የዚህ ንብረት ባለቤት ነኝ እንደዚህ አድርጌያለሁ ምናምን የሚሉ ሰዎች አሉ። የማይታይ በጣም ኩል የሆነ ማለት ነው። አሁንም ከተማ ውስጥ ካያችሁ
በጣም ሜዳ ላይ ያሉ ሰዎች እኮ ቪዚብል ሀብት አለን የሚሉ ሰዎች ናቸው። ትንሽ ነገር ከመጣ ትንሽ ሾክ ከመጣ ዜሮ የሚሆኑ ማለት በጣም ሀብታም ናቸው ብለን ሪኮግናይዝ ያደረግናቸው ሰዎች ግን የሉም እኮ ምንላቸው ፋንሲ ላይፍ ውስጥ የሉም። የሚታይ ቦታ ውስጥ አይደለም ያሉት። ሲመጡም ቪዚብል ሆነው አይደለም የመጡት፣ ኢንቪዚብል ሆኖ የማይታይ ሆኖ ነው የመጡት። ስለዚህ ገጽታ መገንባትና ሀብት መገንባት መካከል ያለውን ልዩነት መገንዘብ በደንብ ነው የሚያስፈልግ። በተለይ ወጣት የሆናችሁ ሰዎች ኢንቪዚብል በሆነ መልኩ ሀብት መፍጠር አለባችሁ። ሰው ወደፊት በተሻለ መጠን ትንንሽ ነገር ሀብት ስንል ሚሊዮነር ምናምን ጉዳይ ማለት አይደለም፣ ግን ከፋይናንሻል ቀውስ የሚያስወጣ ግን በጣም አስፈላጊ ያልሆነ ገጽታ ለመገንባት በሚባል የሚጣር ነገር አለ። ገጽታ መገንባት ጥሩ የሚሆንበት ጊዜ አለ። አንዳንድ ሰዎች ሲሉ ያለው ሞቲቬሽናል ስፒክ የሚያደርጉ ሰዎች ገጽታ መገንባት አለብህ፣ የአንድ ሻይ እንኳን መግዣ ካለ ሸራተን ቁጭ ብለህ በቃ ራስን ኦፍኮርስ እንደሱ ለአንዳንድ ፐርፐዞች ሊያገለግል ይችላል። ግን ትክክለኛ ሪል ለምንለው ህይወት ግን እሱ አይነት አፕሮች ነው ወይ የሚያስፈልገውም? ምክንያቱም ስራ ጠለም ሊያደርጋችሁ ይችላል። አንዳንዴ ቪዚብል ነኝ ብላችሁ እኔ እኮ ሀብታም ነኝ ብላችሁ አንዳንድ ስራዎችን ደፍራችሁ ላለመስራት እንኳን ምክንያት ሊሆንባችሁ ይችላል። ኢንቪዚብል ከሆናችሁ ግን ማንም ስለ እናንተ አያውቅም። ስለዚህ የፈለጋችሁትን ትሰራላችሁ፣ ትደፍራላችሁ፣ ትሞክራላችሁ። የሚያናንቃችሁም የለም፣ ከበፊቱ ጋር የሚያነጻጽራችሁም የለም። ስለዚህ ጠንካራ ሆናችሁ እንድትሰሩ ያደርጋልና ሀብታም መስሎ በመታየትና ሀብታም በመሆን መካከል ያለው ልዩነት እንድትረዱ ሀሳብ ለእናንተ ሼር ለማድረግ ነው። ማንኛውም ሀሳብ አስተያየት ካላችሁ ደግሞ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናችኋለሁ። መልካም ቀን።